ወደ ኩሪስቱ ደርሰናል። ወይኔ ወደዛ ያለው ባይ ደስ ሲል እሺ። ለማንኛውም ፋሚሊዎቻችን አብረን እንቆያለን ማለት ነው። የ3-4 ቀን ብዙ ሰርፕራይዞችን አዘጋጅተዋል። እኔ ባላቆም ግን ደግሞ እነሱ ብዙ የሚያውቁት ሰርፕራይዞች አሉ። ግን ደግሞ እዚህ ጋር አረፍ ደግሞ ብለን ቁጭ ብለን ብናወራ እንደ ሀሳብ እግዚአብሔር ደስ ይላል። አልደከማቸው። ለማንኛውም ፋሚሊዎቻችን የት ነሽ? ልቀመጥ ነው። አንተ ብቻ ነው እንዴ የሚደክምክም ማለት ነው? አልገባኝም እንዴ? አንቺም ይደክምሻል እንዴ? ብቻ በጣም ቫይቡ ደስ ይላል። ተጋሩልቻለሁ። አመሰግናለሁ። እንኳንም አመጣሽኝ። ስራ መጣሽኝ። ደስ ብሎኛል። መልሼ ለውደድህ መልሼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከምር ትችላላችሁ። እኛም ፈልገነው የነበር ይሄ ነው። በሁለተኛ ደረጃ ደግሞ እኛ ሄርሜላን ወገባችንን አስረን የምንከራከርላት ስለምትወደው ስለምትጨነቅለት እሱን ስለምትንከባከበው ነው። ገባችሁ አይደለ? አሁን ኮሜንት እያነበብኩ ነበረ። ጋሽዬ ከዛ ያንተን ትዳር ለማስተካከል ደፋ ቀና ይላል፣ አንተ ከዚህ እንትን ትላለህ። ሲጀምር የኔ እናት የትኛውን ትዳር ነው አዳር? ሩታ እኮ ትዳር የላትም አልናችሁ። 80 የላትም። በየትኛው አማርኛ ነው የምትሰሙት እናንተ? ሩታና አብርሽን 80 የላቸውም። ስለዚህ ዝም ብላችሁ ትዳር አትበሉ። በትዳር አትቀልዱ። ትዳር መቀለጃ አይደለም። በሁለተኛ ደረጃ ደግሞ አብርሽ ትችላለህ፣ እናቴን ትችላለህ። አኮራኸኝ፣ አንጀቴን ቅቤ አጠጣኸው። ገባችሁ? ለምን ካላችሁ ጋሽዬ የሚባለው ሰው በገንዘብ ተገዝቶ ሄዶ ለሩታ ሲያሽቃበጠ፣ እነዚህ ደግሞ ጀለሶች፣ የኔ ውዶች፣ የኔ ጭንቅሶች፣ የኔ ጥንቅሾች ብያችኋለሁ። በቃ ይህን ነው እኛ የምንፈልገው። ሲጀምር ቀለበት ትዳር እኮ አዳር አይደለም። ገባችሁ? ትዳር መነገጅ አይደለም። ሩታ ትዳር የላትም። ሩታ ዝም ብላ ሴት አዳሪና ስንላችሁ በምክንያት ነው። ትዳር መቀለጃ አይደለም። ትዳር የሰብስክራይብ መሸከፊያ አይደለም። ትዳር የንትን አይደለም። ያንን ነው የምንቃወመው። ስለዚህ አብርሽና ሩታ ትዳር የላቸው። ገባችሁ ስንል በምክንያት ነው። አብርሽ ደግሞ ሩታን ካልወደዳት ምን ይሁንላችሁ? ምንድን ነው ያንተን ህይወት እኛ እንኖራለን እኮ አላችሁት። ልጁን ተውት። ምርጫውን አውቆ ሂዷል አይደለ? እናንተ ለምንድን ነው የምታስጨንቁት? ሄርሜላ መርጦ እኮ ሄደ። እናንተ ለምንድን ነው በዚህ ደረጃ የምታስጨንቁት? ማስጨነቅ አይጠበቅባችሁም። እና አብርሽ ቅቤ ያጠጥተኛል፣ ወላሂ ቅቤ ያጠጥተኛል። ይመች እና በዚሁ አጋጣሚ ልንገራችሁ ውዶች፣ ማሮች፣ ፍቅሮቼ ይህን ቻናል ሰብስክራይብ አድርጉት። በሁለተኛ ደረጃ ደግሞ ሄርሜላ ትችላለች ስንላችሁ እኛ በትክክል ነው። እንደናንተይቱ አስመሳይ ወጣራ ውሸታም በትዳር ስም የትዳር ነጋዴ አይደለችም ሄርሜላ የትዳር ነጋዴ አይደለችም። ገባችሁ? ሩታ ግን እቺ የበሰበሰች ማለት ነው በትዳር ነው ሰብስክራይብ ላይክ እየሸከፈች አለችው። እና ትዳር ሰው እንዲጠላ ሰው ቁሞ እንዲቀር አታድርጉ። ገባችሁ? ስለዚህ ሄርሜላ ትችላለች። በቃ ዛሬ አስደስታኛለች ሄርሜላ። ይመቻት። አንዱም እግዚአብሔር ነው ብላችሁ እዛ ቤት ከ20 ሺህ ብር በላይ ነው። እና በምን ለአንድ ሰው 20 ሺህ ብር በላይ ከፍለሽ ለአንድ ቀን አንተ አንግ እንዳታስመጣኝ ተውት። በቃ አሰብኩት 500 ሺህ ብር ራሱ አይበቃሽም። ኖርማል አስበሽበታል? በኋላ ከወጣ በኋላ ወጪው ብታለቅሽ ምናምን አብርሃም ምናምን ብትይ አልሰማሽም። ማለቅ ሰው ማለት ነው። እዛ ሄደክ ደብሮክ ስትመለስ ስስቅ ካላየሁም ደስተኛ ካልሆን ወጪ ወጥቶማ ሊከፋኝ ይችላል። የፈሰለ ሰው አስተሳሰብ እና እሷ ለወጪው አልተጨነቀችም። አንተ መዝናናትን ብቻ ነው የፈለገችው። ገብቶሃል አይደል? ስለዚህ ባላቅም ተዝናና፣ ፈታ በል፣ ሳቅላት። ተዘጋጅተሃል አንተ? ምን የሚቀር ነገር የለም። ዋና ሀሳባችንም ሄዶ ለመዝናናት አይደል? በሚያጋጥመን ነገሮች ሁሉ ለእናንተ ለማስተላለፍ እንሞክራለን ማለት ነው። ቤተሰቦቻችን ከኛ ጋር ሁሉልን ማለት ነው። ኤስኮ እንሂድ ወይስ እዚህ ጀምሯል? እንኳን ደስ አላችሁ። ሲጀመር ይሄን በዚሁ አጋጣሚ ልንገራቸው፣ አብርሽ ይገባሃል።
አብርሽ ይገባሃል። ለምን ይሄን ያረገው ሰው ተከፍሎ ነው። ተከፍሎ የከፈለ ሰው አለ። የከፈለው ደግሞ አስፈላጊ ከሆነ እኛ እንነግራቸዋለን። ገባችሁ? ሄርሜላ ግን ትችላለሽ። ሄርሜላ ለአብርሽ ትወደዋለሽ ስንላችሁ በምክንያት ነው። ሄርሜላ ትችላለሽ፣ ሄርሜላ አብርሽን ትወደዋለሽ፣ ታፈቅረዋለች፣ ብዙ ነገር ሁናለታለች ስንላችሁ በምክንያት ነው። ገባችሁ? ይሄው ለአንድ ቀን 20 ሺህ ብር ለአንድ አልጋ እየከፈለች ነው የምታሳድራቸው። ገባችሁ? የእናንተ ሩታ ግን የበሰበሰችው እንኳን ብሯን ልታወጣ ከመዳም ቅመም ብር ትሸክፋለች። ለማንኛውም ፋሚሊዎቻችን ያለ ነው ባይዘዌ ማለት ነው የነ አቤል ቤት ነው። ከወደድኩህ በላይ ልውደድህ ጨምር እና ሩታ በቃ ሄርሜላ ትችላለች። እንዴት እርጎ እንዳጠጣችኝ ደመቋውን እያለቀሰች ነው። ደመቁ እየተቃጠለች ነው። ደመቁና የእሷ አሽቃባጮች ቁጭ ብለው ድኳን ጥለው እያለቀሱ ነው። ድኳን ጥለው አብርሽ ትችላለህ። ከምር እኔ ዛሬ እንዴት እርጎ እንደጠጣው ለምን ካላችሁ ጋሽዬ ትናንትና እያሽቃበጠ ነበር። አይታችኋታል ማለት ነው። ጋሽዬ ተከፍሏት እያሽቃበጠች ነበር። አሁን ጋሽዬን አልሰማም ብሎ የራሱን ውሳኔ ሲወስን ደስ ነው ያለው። በጣምና ደስ ብሎኛል። አመሰግናለሁ። ብዙ አጋጣሚ ኮፍያሽን አውልቀሽ ደግሞ ምስጋናሽን ብትቀበይ ጥሩ ነው። ከያዘላ ሄርሚ ከልብ እናመሰግናለን። እሺ በወጣ ይተካ። አሜን። ግን ደግሞ እዚህ 3 ቀንም ሳምንትም ቆይተን ስንወጣ ማለቃቀስ አይቻልም። ባይገርማችሁ ማለት ነው የአንድ ቀን አዳር የአንድ ሰው ሩም 20 ሺህ ብር ነው። እግዚአብሔር ነው ብላችሁ አስቡት። ከካሜራማን 1 2 3 4 5 የ5 ሰው የአንድ ቀን ሩም 20 ሺህ ብር ይችላል። የአንድ ቀን 100 ሺህ ብር ማለት ነው። ሁላችንም ግን ምን ያካትታል መሰላችሁ? 20 ሺህ ብር ላይ ገንዳ እንዋኛለን እንደልባችን። እሺ ዋተር ፓርክ አለ፣ ስቲም አለ፣ ሳውና ባዝ አለ። ወደፊት ደግሞ የምናሳያችሁ ሰርፕራይዝ አለ። ጽድት ያለ ገራርም ሰርፕራይዞች አሉ። አሁን ከነገርኳችሁ አትጓጉማ ነው እንዴ? ሰርፕራይዝ ግን እኔ ራሴ እስከማያጓጓኝ የምር ብዙ ሰርፕራይዝ አለን። እዚሁ ግቢ ውስጥ ራሱ ብዙ ሰርፕራይዞች አሉ። አሁን ለአንተ ያልተነገረ ኤክስትራ የተከፈሉ ነገሮች አሉ ከሩም ውጪ። ዳርዳራት ራሴን በቃ ልጥል ነው የምር ደግሞ ደስ ብሎ ባይዘዌ ማለት ነው። ሁሉ ነገር ባህላዊ ነገር ነካትታለ። በጣም ነው የሚያምረው። ይህንን ካያችሁት ምንድነው ቆዳ። እኔ ግን እግዚአብሔርን እኔ እዚህ ግቢ ማለት ነው መቆየት አልፈልግም። ለምን ወጪው ነው እያሳሰበኝ ያለው። አንተ እኔ ለተከልኩት ነው አስጨነቀ እንዴ? የሩም ብቻ እኮ የአንድ ቀን 100 ሺህ ብር የነገ ስናደር 100 ሺህ ብር 300 እያለ 5 ቀን ራስህን ደስተኛ ለማድረግ ሞክር እንጂ ኖርማል ነው። አሁን ገንዘብ አትቁጠርብን። ዝም ብለህ ራስህን ፈታ ለማድረግ ይገባሃል። አብርሾ ሂሳብ አታስብ። ፈታ በል፣ ዘና በል። ሲጀመር የከፈለው ማን እንደሆን እናውቃለን። በዚህ ደረጃ ተው እና አብርሽ ትችላለህ። ከምር እናቴን ትችላለህ። ይገባሃል። ለአንተ ለፍተሃል፣ ጥረሃል፣ ደክመሃል። ይገባሃል አብርሾ ይገባሃል። በዚሁ አጋጣሚ አብርሽን የምትወዱ ሄርሜላን የምትወዱ ይህን እስኪ ዛሬ በዚህ ቪዲዮ 1000 ሰብስክራይብ ፈልጋለሁ። አብርሽንና ሄርሜላን የምትወዱ ማለት ነው። አብርሽንና ሄርሜላን የምትወዱ 1000 ሰብስክራይብ አስገቡኝ ፕሊዝ። ለማሂ ስትሉ ማለት ነው። ልጄን ድምፁን ይሰማችኋል አይደለ? ለማሂ ስትሉ 1000 ሰብስክራይብ አድርጉኝ። የሄርሜላና የአብርሽ ደጋፊዎች ማለት ነው። ፕሊስ ፈልጌው ነው። ሰብስክራይብ አድርጉን፣ ሼር አድርጉ፣ ሼር አድርጉ። እወዳችኋለሁ። አይክፋችሁ። ዘና ፈታ በሉ። ለማንኛውም ሄርሜላ ትችላለች። እውነት ለመናገር እኔ በጣም ነው ዛሬ ደስ ያለኝ። ለምን ሄርሜላ በዚህ ደረጃ ሁና ስላየዋት፣ ሁለተኛ ደግሞ ደመቁ ስላለቀሰች ደስ ብሎኛል። ትዳር ደግሞ አትበሉ። ሲጀመር ትዳር የለም። አብርሽና ሩታ 80 የላቸውም። ገባችሁ? 80 እንደሌላቸው እያወቃችሁ አትዋሹ። ውሸት በቃ ማለት ነው። በቃ አዎ፣ ኖ በላቸው። ኖ በላቸው። ኖ በላቸው። ፕሊዝ ሰብስክራይብ አድርጓት። እናቴን ፈልጌው ነው ለእኔ መጫወቻ ልትገዛልኝ ነው በላቸው።
say please እና እንኳን ደስ አላችሁ ውዶቼ ማሮቼ ፍቅሮቼ ሁሉ ነገሮቼ ሰብስክራይብ አድርጉ ዛሬ 1000 ሰብስክራይብ እንፈልጋለን ፕሊዝ ሰብስክራይብ አድርጉ